የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ እንቅስቃሴን በኤርትራ ድንበሮችና በትግራይ አቅራቢያ ስፍራዎች እያደረገ ነው። በሌላ ወገን ደግሞ ከኤርትራ ሰናፌ የተነሳ በርካታ ቁጥር ያለው የሻቢያ ጦር አዲግራት የገባ ሲሆን የሻቢያ ፕሮፓጋንዳ ልሳናት የኤርትራ ጦር በአሲምባ መመሸጉን እያሰራጩ ናቸው። ሻቢያ እንደ ልማዱ የድርድርና የውይይት ጥሪ መክፋቱን ተከትሎ ሰራዊቱ የኤርትራን እንቅስቃሴ በቅርብ ርቀት ለመከታተል ቅኝቶችን እያደረገ መሆኑ ታውቋል። ህወሓትም የኢትዮጵያን ግዙፍ ጦር ወደ ትግራይ አዋሳኝ ስፍራዎች መንቀሳቀሱን አረጋግጧል። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ስለ ኢትዮጵያ ኤርትራ ትኩሳት ለመወያየት በሚቀጥለው ቀናት አዲስ አበባ ይገባሉ። በዝርዝር እንመለከተዋለን። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አቡዳቢ ገቡ። አልሲሲ ከኢትዮጵያ የቅርብ ወዳጅ ዩናይትድ አረብ ኤሚሬትስ ጋር በቀይ ባህርና በአፍሪካ ቀንድ ትኩሳት ዙሪያ መክረዋል። ጉዳዩ ለኢትዮጵያ እጅግ ወሳኝ ነው። ከቀናት በፊት ሳውዲና ሶማሊያ በቀይ ባህር ጉዳይ ወታደራዊ ስምምነት የተፈራረሙ ሲሆን ዛሬ ደግሞ ካይሮና አቡዳቢ በቀይ ባህር ላይ መምከራቸው ተሰምቷል። ትሰሙታላቸው። የኢትዮጵያና የኤርትራ ጦር ከተነሳ ቀጠናው የኃያላን መፋለሚያ ሊሆን ይችላል ሲሉ ፖለቲከኞች አስጠነቀቁ። ኤርትራ በትግራይ ጦርነት አጋጣሚውን በመጠቀም ወደ ኢትዮጵያ ግዛት ዘልቃ መግባቷንና የድንበር ወሰኖችን እየገፋች መሆኗን ገልጸዋል። ታዳምጡታላቸው። ኢራን ሁለት ማዕቀቦች የሚነሱላት ከሆነ የበለጸገ ዩራኒየሟን የጥራት ደረጃ ልትቀንስ እንደምትችል አስታወቀች። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አቡዳቢ ገቡ። አልሲሲ ከኢትዮጵያ የቅርብ ወዳጅና የዩናይትድ አረብ ኤሚሬትስ ጋር በቀይ ባህርና በአፍሪካ ቀንድ ትኩሳት ዙሪያ መክረዋል። ጉዳዩ ለኢትዮጵያ እጅግ ወሳኝ ነው። ከቀናት በፊት ሳውዲና ሶማሊያ በቀይ ባህር ጉዳይ ወታደራዊ ስምምነት የተፈራረሙ ሲሆን ዛሬ ደግሞ ካይሮና አቡዳቢ ቀይ ባህር ላይ መክረዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በተባበሩት አረብ ኤሚሬትስ ዩኤኢ ያደረጉት ይፋይ የስራ ጉብኝትን አጠናቀው ወደ ሀገራቸው ተመልሰዋል። ፕሬዝዳንቱ ከአቡዳቢ ፕሬዝዳንታዊ አውሮፕላን ማረፊያ ሲነሱ የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዘይን አልነህያ አሸኛኘት አድርገውላቸዋል። ሁለቱ መሪዎች በቆይታቸው በጋራ በሚያነሷቸው ቀጠናዊና ዓለም አቀፋዊ ጉዳዮች ላይ የመከሩ ሲሆን በተለይም በመካከለኛው ምስራቅ ባለው ወቅታዊ ሁኔታ ላይ ሰፊ ውይይት አድርገዋል። መሪዎቹ በጋዛ ሰላም እንዲሰፍን የተኩስ አቁም ስምምነቱን ተግባራዊነት ማፋጠን፣ ሰላማዊ ሰዎችን መከራ ለመቀነስ ሰብአዊ እርዳታ ያለምንም እንቅፋት በበቂ ሁኔታ እንዲገባ ማድረግ በሚሉ ነጥቦች ላይ አጽንኦት ሰጥተዋል። ፍትሐዊና ዘላቂ ሰላም እንዲመጣ መስራትም ለቀጠናው ደህንነትና መረጋጋት ወሳኝ መሆኑንም አሳስበዋል። ፕሬዝዳንት አልሲሲ በቆይታቸው ከሼክ መሐመድ ቢን ዛይድ ጋር በመሆን መሐመድ ቢን ዛይድ የአርቲፊሻል ኢንተለጀንስ ዩኒቨርሲቲን ጎብኝተዋል። በጉብኝታቸውም ስለ ዩኒቨርሲቲው የመሰረተ ልማት ግንባታ፣ ስለ አካዳሚክ ፕሮግራሞችና የዩኒቨርሲቲው በተራቀቀ ቴክኖሎጂና በአርቲፊሻል ኢንተለጀንስ ዘርፍ እያሳየ ስላለው እድገት ገለጻ ተደርጎላቸዋል። ይህ የቴክኖሎጂ እድገት የተባበሩት አረብ ኤሚሬትስን የረጅም ጊዜ የልማት ራዕይ በመደገፍ ረገድ ያለው ሚናም ተመላክቷል። በመጨረሻም ሁለቱ መሪዎች በቀጠናው ሰላም፣ መረጋጋትና የህዝቦች ብልጽግና እንዲረጋገጥ በቅርበት የመመካከርና ቅንጅታዊ አሰራራቸውን የማጠናከር ቁርጠኝነታቸውን በድጋሚ አረጋግጠዋል። የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ እንቅስቃሴን በኤርትራ ድንበርና በትግራይ አቅራቢያ ስፍራዎች እያደረገ ነው። በሌላ ወገን ደግሞ ከኤርትራ ሰናፌ የተነሳ በርካታ ቁጥር ያለው የሻቢያ ጦር አዲግራት የገባ ሲሆን የሻቢያ የፕሮፓጋንዳ ልሳናት የኤርትራ ጦር በአሲምባ መመሸጉን እያሰራጩት ናቸው። ሻቢያ እንደ ልማዱ የድርድርና የውይይት ጥሪ መክፋቱን ተከትሎ ሰራዊቱ የኤርትራን እንቅስቃሴ በቅርብ ርቀት ለመከታተል ቅኝቶች
ሙከራዎችን እያደረገ ነው። ህወሓት የኢትዮጵያን ግዙፍ ጦር ወደ ትግራይ አዋሳኝ ስፍራዎች መንቀሳቀሱንም አረጋግጧል። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ስለ ኢትዮ ኤርትራ ትኩሳት ለመወያየት በሚቀጥሉት ቀናት አዲስ አበባ እንደሚገቡም ታውቋል። ወታደራዊ ግለቱ አይሏል። ሻቢያ የኢትዮጵያን ግዛት ገፍቶ መግባቱን ቀጥሎበታል። ቡድኑ የኢትዮጵያን ሉዓላዊ ግዛቶች ገፍቶ በመግባትም ከታጣቂዎች ጋር ቀጥተኛ ግንኙነት እያደረገ ነው። ለህወሓት የጦር መሳሪያዎችን ከማስገባት አልፎ ወታደሮችን ወደ ትግራይ እያስገባ ይገኛል። በወልቃይት አዋሳኝ ስፍራ ደግሞ ከፋኖ ታጣቂዎች ጋር ቀጥተኛ ወታደራዊ ቅንጅት በመፍጠር የኢትዮ ሱዳንን ኮሪደር ለመቆጣጠር እየተንቀሳቀሰ ነው። ዛሬ በወጣ መረጃ ደግሞ ከሰናፍ የተነሳ የኤርትራ ወታደሮችን የጫነ ተሽከርካሪ ትግራይ አዲግራት ገብቷል። ሰራዊቱ አዲግራት የገባው ኤርትራ ከኢትዮጵያ የቀረበላትን የድርድር ጥያቄ ውድቅ ባደረገች በሰዓታት ውስጥ ነው። ይህም የሻቢያ ጠብ የለሽ በዳቦነትን ዳግም ያረጋገጠ ሆኗል። ወታደራዊ ግለቱ በእንዲህ መልኩ ከመቼውም ጊዜ በላይ ከቋፍ መድረሱን ተከትሎ አያላን ሀገራት ሰግተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉዳዩ ካሳሰባቸው አካላት መሃል ይጠቀሳሉ። በዚህ ጉዳይ ላይ ለመምከርም ከሰሞኑ ከአዲስ አበባ እንደሚወጡ ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በዚህ ሳምንት አዲስ አበባ እንደሚገኙም ተሰምቷል። ጉተሬስ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ የተነገረ ሲሆን ጎን ለጎንም ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ ተብሏል። በዚህ ጉብኝታቸው ከኢትዮጵያ መሪዎች ጋር እንደሚወያዩ የተመላከተ ሲሆን በዋናነትም ስለተባባሰው የኢትዮ ኤርትራ ውጥረት ይነጋገራሉ ተብሏል። እንደሚታወቀው የኢትዮጵያ መንግስት ኤርትራ በኢትዮጵያ ላይ ያደረገችው ስላለው ህገወጥ ድርጊት በኢፌድሪ ውጭ ጉዳይ ሚኒስቴር በኩል 2 ጊዜ ይፋዊ ደብዳቤ ለተባበሩት መንግስታት ድርጅት አስገብቷል። ሆኖም ድርጅቱ ለሁለቱ የኢትዮጵያ ደብዳቤዎች ምላሽ አልሰጠም። የኢትዮ ኤርትራ ጦርነት ከተነሳ ቀጠናው የሀያላን መፋለሚያ ሜዳ ሊሆን ይችላል ሲሉ ፖለቲከኛው አስጠነቀቁ። ኤርትራ በትግራዩ ጦርነት አጋጣሚ በመጠቀም ወደ ኢትዮጵያ ግዛት ዘልቃ መግባቷንና የድንበር ወሰኖችን እየገፋች መሆኗን ገልጿል። በኢትዮጵያና በኤርትራ መካከል ለዓመታት ሰፍኖ የቆየው ቀዝቃዛ ሰላም ተሰብሮ ሁለቱ ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ እንደሚችሉ የሚያሳዩ ምልክቶች ጎልተው እየታዩ ነው። ኢትዮጵያ የኤርትራ ጦር ተቆጣጥረዋል ቻለች ካለችው ሉዓላዊ ግዛቶቿ እንዲወጡ በይፋ መጠየቋ ውጥረቱን ወደ ጫፍ አድርሶታል። የኢትዮጵያ ውጭ ጉዳይ ሚኒስቴር ጥር 30 2018 ለአስመራ በላከው ደብዳቤ የኤርትራ ጦር በኢትዮጵያ ሰሜን ምስራቅ አቅጣጫ የሚገኙ ሉዓላዊ ግዛቶችን ጥሶ መግባቱን በይፋ ከሷል። ይህ ድርጊት ጸብጫሪነት ብቻ ሳይሆን ፍጹም ጥቃት ነው ሲል የገለጸው የሚኒስቴሩ መግለጫ ኤርትራ ከአማጺ ቡድኖች ጋር በማበር በኢትዮጵያ ላይ ወታደራዊ ሴራ ያሴረች ነው ሲል ወንጅሏል። የቀድሞ የኢዜማ ከፍተኛ አመራር መምህር አበበ አካሉ ለዶቼ ቬለ በሰጡት አስተያየት ኤርትራ በትግራይ ጦርነት አጋጣሚ በመጠቀም ወደ ኢትዮጵያ ግዛት ዘልቃ መግባቷንና የድንበር ወሰኖችን እየገፋች መሆኗን ገልጿል። ይህ የሉዓላዊነት መደፈር ለደረሰበት ድክመት የኢትዮጵያ መንግስት ተጠያቂ ነው ያሉት አቶ አበበ፣ ሆኖም መፍትሄው የዲፕሎማሲ ስራዎች ተሟጣው እስከሚያልቁ ድረስ በንግግር ሊፈለግ እንደሚገባም አሳስበዋል። የኦፌኮ ከፍተኛ ባለስልጣን አቶ ሙላቱ ገመቹ በበኩላቸው ኢትዮጵያ በአሁኑ ወቅት ካለችበት ውስብስብ የውስጥ ጉዳይ አንጻር የኃይል እርምጃ ማስወገድ እንደሚጠቅም ይገልጻሉ። አገሪቱ ጥቅሟን ማስከበር ያለባት በሰከነ ዲፕሎማሲ መሆን አለበት ብለዋል። መምህር አበበ አካሉ እንደሚሉት ኤርትራ የኢትዮጵያ መንግስት የሚቃወሙ ታጣቂዎችን ስታደራጅና ስታስታጥቅ መቆየቷ የአደባባይ ሚስጥር ነው። ሆኖም አሁን ባለው የዓለም አቀፍ ፖለቲካዊ ሁኔታ ቀይ ባህርና የአፍሪካ ቀንድ የበርካታ የላን ሀገራት ያረፈበት በመሆኑ ወደ ቀጥታ ጦርነት መግባት ቀጠናውን የሀያላን መፋለሚያ ሜዳ ሊያደርገው እንደሚችል ስጋታቸውን ገልጸዋል። የዘርፉ ተንታኞች እንደሚሉት የኢትዮጵያ ይፋዊ ደብዳቤ፣ የተከታታይ ባለስልጣን መግለጫዎች 2 ትርጉም ሊኖራቸው ይችላል። አንድ ወታደራዊ እርምጃ ሲሆን ቅድመ ዝግጅቱም ኤርትራን ለዓለም አቀፉ ማህበረሰብ ወራሪነቷን በማሳየት ለሚወሰደው ማናቸውም ወታደራዊ እርምጃ ህጋዊና ሞራላዊ መሰረት ለመጣልም የታለመ እንደሆነ ተነግሯል። በሌላ በኩል ለባህር በር
የባህር ድርድሩ ጫና መፍጠር ሊሆን ይችላል እያሉም ናቸው። ኢትዮጵያ የባህር በር ጥያቄን ለማሳካት ድንበር ላይ ያለውን የኤርትራ ጦር ማውጣትን እንደ መደራደሪያ ካርድ ልትጠቀምበት ትችላለች። ያም ሆኖ በሁለቱም ወገን ያለው የመሳሪያ አፈሙዝ የመሳብ ፍላጎት ከምንጊዜውም በላይ መቃረቡ የአፍሪካ ቀንድን ወደ አዲስ አስከፊ ቀውስ ሊከተው ይችላል የሚለው ስጋት በከፍተኛ ሁኔታ እያየለ ነው። ኢራን የተጣሉባት ማዕቀቦች በሙሉ የሚነሱላት ከሆነ ከፍተኛ መጠን ያበለጸገችውን ዩራኒየም የጥራት ደረጃ ዝቅ ለማድረግ ልትስማማ እንደምትችል የሀገሪቱ የአቶሚክ ኃላፊ መናገራቸውን የዜና ወኪሉ ሮይተርስ ዘገበ። ኢራን ያቀረበችው ይህ ሀሳብ ከአሜሪካ ጋር እያደረገችው ባለችው ድርድር በግልጽ አቋሟ የተንጸባረቀበት ተደርጎ ተቆጥሯል። የአሜሪካ ፕሬዝደንት ዶናልድ ትራምፕ የባህር ኃይላቸውን ወደ መካከለኛው ምስራቅ ማሰማራታቸውን ተከትሎ በዋሽንግተንና ቴህራን መካከል ጦርነት ይነሳል የሚል ስጋት በርትቶ ቆይቷል። ይህ ስጋት ማየሉን ተከትሎ የአሜሪካና ኢራን ዲፕሎማቶች ካለፈው ሳምንት ጀምሮ በኦማን አደራዳሪዎች አማካኝነት ኦማን ውስጥ ንግግር እያደረጉ ነው። የተባበሩት መንግስታት የኒኩለር ተቋም ባለፈው ዓመት ይፋ ያደረገው ግምት እንደሚያሳየው ኢራን ከ400 ኪሎ ግራም በላይ የሆነ ዩራኒየም አከማችታለች። የኢራን ዩራኒየም እስከ 60% የሚደርስ የጥራት ደረጃ እንዳለውም ተገልጿል። ዩራኒየሙ ለጦር መሳሪያነት ደረጃ ደርሷል የሚባለው 90 በመቶ ጥራት ሲኖረው ሲሆን የኢራን ክምችት እዚህ ላይ ለመድረስ አንድ እርምጃ ብቻ የቀረው እንደሆነም ተቃውሞ አስታውቋል። ባለፈው ዓመት የኢራን የኒውክሌር ጣቢያዎች ላይ የአየር ድብደባዎች የፈጸመችው አሜሪካ ይህንን የዩራኒየም ክምችት እንድትተው ትፈልጋለች። የኢራን አቶሚክ ኢነርጂ ኃላፊ መሐመድ ኢስላሚ 60 በመቶ የበለጸገ ዩራኒየምን የመበረዝ ዳሊዩቲንግ አማራጭ በምላሹ የጣሉብንን ሁሉ ማዕቀቦች ይነሳሉ ወይስ አይነሱም በሚለው ላይ የተመሰረተ ነው ብለዋል። እስካሁን ድረስ ከአሜሪካ ባለስልጣናት ጋር በተደረገ ንግግር የኢራን የበለጸገ ዩራኒየም ወደ ሌላ ሀገር የመላክ ሀሳብ እንዳልተነሳም ኃላፊው መናገራቸውን የኢራን ዜና ወኪል አይኤስኤንኤ ዘግቧል። ይህ በእንዲህ እንዳለ የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ የቅርብ አማካሪና የብሔራዊ ደህንነት ምክር ቤት ጸሐፊ የሆኑት አሊ ላሬጂኒ ከአሜሪካ ጋር ድርድር እየተደረገባት ወዳለችው ኦማን እንደሚጓዙ ተዘግቧል። በዚህ ጉዞ ላራጃኒ ከኦማን ከፍተኛ ባለስልጣናት ጋር ተገናኝተው ስለ ወቅታዊ ቀጠናዊና ዓለም አቀፋዊ ሁኔታዎች እንዲሁም ስለ ሁለትዮሽ ትብብር ይመክራሉ ሲል የዜና ወኪል የሆነው ታስኒም ዘገባ አመላክቷል። ቀጣዩ ዙር የአሜሪካና የኢራን ድርድር የሚካሄድበት ጊዜና ቦታ እስካሁን አልታወቀም። የኢራኑ ፕሬዝደንት መሱድ ፔዜሽኪያኒ ቀጣዩ ዙር ንግግር ለዚህ ጉዳይ ፍትሃዊና ሚዛናዊ መፍትሄ ለማግኘት የሚያስችል ተገቢ አጋጣሚ ነው ብሏል። አሜሪካ ከፍተኛ ጫናዎችን ከማሳደር ከተቆጠበችና ቃሏን የምታከብር ከሆነ ተፈላጊ ውጤት ላይ መድረስ እንደሚቻል ገልጸዋል። ተመልካቾች ለሰዓቱ የነበሩን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ